residential construction investment. Now let's consider the determinants of residential investment by looking at simple neoclassical model of housing market. የሬዚደንሻል ኮንስትራክሽን ኢንቨስትመንት ሚለውን በቀላሉ ሃውዚንግ ማርኬት ወይንም የቤት የመስራት ገበያን በማየት እንሞክር ወይንም እንየው። Residential investment includes the purchase of new housing both by people who plan to live in it. Residential investment ስንል የሚያጠቃልለው አዲስ ቤትን መግዛት ለመኖር ሊሆን ይችላል። ለራሳቸው ሰዎች ይገዛሉ ለመኖር and by landlords who plan to rent it to others ወይንም ለማከራየት አከራዮች landlords አከራዮች ለማከራየት ሊሆን ይችላል እና ፐርቼዝ ማድረግ ነው። ይሄ ሃውዚንግ residential construction investment ነው። Neoclassical model for residential investment. Neoclassical model እዚህ residential investment ያለው ምንድነው? Directly uses a neoclassical model of residential investment directly uses an important concept when thinking about capital. ስለ capital ሲታሰብ ጠቃሚ ኮንሰፕት ነው ያለው እዚህ ላይ the existing capital is a stock variable whereas investment is a flow variable. ያለው already ያለው capital ስቶክ ቫሪያብል ነው ወይንም የተከማቸ ነው ያለው የተቀመጠው ካፒታል ሀብት። ኢንቨስትመንትን ደግሞ ስናይ ፍላው ነው ፍላው ቫሪያብል ወይንም ፍላው የሚያደርግ ነው። ኢንቨስትመንት የሆነ ኮንስታንት አይደለም። አሁን አንድ ቤት ቢኖር ያ የቤት ዋጋ 100,000 ነው ከተባለ 100,000 ስቶክ ነው። ኢንቨስትመንት ሲሆን ግን ገንዘብ የሚወልድ ተቀምጦ እየሰራ ገንዘብ የሚወልድ ነው። ፍላው ነው ዝም ብሎ የተከማቸ አይደለም። So this is true of any capital in investment. ይሄ የትኛው ካፒታል እና ኢንቨስትመንት ላይ ትክክል ነው true ነው but it is made explicit in the model we will learn about. አሁን በምንማረው ሞዴል explicit አድርጎ ያሳየናል። The idea is that there are two parts of housing. አይዲያው ወይንም ሐሳቡ ምንድነው? ሁለት ፓርቶች አሉ ሃውሲንግ ላይ ወይንም የቤት ባለቤት መሆን ላይ። አንደኛ the market for the existing stock of houses which determines the equilibrium housing prices. አሁን already ላሉ ቤቶች ያለው ስቶክ ወይንም ክምችት አለ ማለት የገበያ ዋጋቸው አለ። so ይሄ የቤቶችን ዋጋ ወይንም housing prices equilibrium determine የሚያደርግ ነው። ሌላው the supply of new housing which determines the flow of residential investment. አዳዲስ ቤቶች ደግሞ መሰራት አዳዲስ ሃውሲንግ ወይንም አዳዲስ ቤቶች መገዛት ይሄ ደግሞ ኢንቨስትመንትን flow of residential investment ያ ኦሬዲ ያለው ቤት ኤግዚስት ያደረገው ምንድነው ስቶክ ነው። አዳዲስ ደግሞ ሲመጡ residential flow ይሆናል። the stock equilibrium and the flow supply ስቶክ ኢኩሊብሪየም እና ፍላው በምናይበት ጊዜ ኖት ዘ ፎሎዊንግ ቫሪያብሎችን ተመልከቱ። PH የሚባለው the going price of housing in an economy በኢኮኖሚ ውስጥ ያለው ለቤት ያለው ዋጋ ነው አሁን ላይ ያለው ዋጋ። P the price level in an economy P ራሱ ደግሞ price level ነው። ይሄ going price አሁን በመቀጠል ላይ ያለው ሲሆን P the price level in an economy ነው። KH the stock of residential capital or housing ያው K ካፒታልን ነው የሚያሳየው ስቶክ ነው። አይ ደግሞ ኢንቨስትመንት in housing ነው። the market for existing houses determining the equilibrium price ይሄ already exist ላደረጉ already ተሰርተው ላሉ ቤቶች ያለው ማርኬት ወይንም ገበያ ምን እንደሚወስን ኢኩሊብሪየም ፕራይስ ወይንም የኢኩሊብሪየም ዋጋውን እንደሚወስን እሱ ምንድነው PH over P ኢኩሊብሪየም ፕራይስ ስንል PH the going price ነው ብለናል። P ደግሞ the price level in an economy ነው ብለናል። the relative price of housing የቤቶች አንጻራዊ ዋጋ PH over P is determined jointly by demand and of supply for housing ይሄ አንጻራዊ ዋጋ የቤቶቹ ዲፔንድ የሚሆነው አንደኛ ፍላጎት ላይ ሁለተኛ አቅርቦት ላይ የቤቶቹ ፍላጎትና አቅርቦት ላይ ነው።
ዘ ስቶክ ኦፍ ሃውስስ ኢዝ ፊክስድ ኢን ዘ ሾርት ተርም። እንግዲህ ስቶኩ የቤቱ ስቶክ ወይንም ክምችት በሾርት ተርም ፊክስድ ነው። በመቶ ቤቶች ካሉ በሾርት ተርም 100 ቤቶች ነው የሚኖሩት። ስቶኩ ፊክስድ ነው። ኤንድ ሶ ሰፕላይ ከርቭ ኦፍ ኤግዚስቲንግ ሃውስስ ኢዝ ቨርቲካል። ስለዚህ ያሉት ቤቶች ሰፕላይ ከርቭ የቤት አቅርቦት ምንድነው የሚሆነው? ቨርቲካል ነው። የቤት መጠን አሁን 100 ከሆነ እዛው ሾርት ራን ላይ ወይንም ሾርት ተርም ላይ በአጭር ጊዜ አንድ ቤት ወዲያው አይሰራም። ለዛ ነው ቨርቲካል ነው። 100 ቤት ከሆነ 100 ቤት ነው። ታይም ሲቀያየርም 100 ሾርት ታይም ላይ the demand for housing is the normal downward sloping form in the relative pricing of housing። ፍላጎትን ደግሞ ስናይ ፍላጎት ያው ዳውንዋርድ ነው። ዲማንድ ፍላጎት ዳውንዋርድ ነው። ለምን? በዚህ በዋይ አክሲስ ሪላቲቭ ፕራይስ ኦፍ ሃውሲንግ አለ፣ በኤክስ አክሲስ ደግሞ ስቶክ ኦፍ ሃውሲንግ ካፒታል አለ፣ ስቶክ አለ። ሶ ዲማንዱ እንደዚህ ዳውንዋርድ ነው የሚሆንበት። ሾርት ራን ላይ አሁን እንዳልነው ሃውስ ስቶክ ኦፍ ሃውሲንጉ እንደዚህ ነው፣ ቨርቲካል ላይ ነው የሚሆነው። ያው የዳውንዋርድ መሆኑ ወደ ታች ከመጣን ዋጋ የቤቱ ዋጋ ነው ሪላቲቭ ፕራይሱ እያነሰ የሚሄድ ከሆነ ካፒታል ስቶክ ኦፍ ሃውሲንጉ ወይንም ቤት የመስራት ፍላጎት ኢንቨስት ማድረጉ ከፍ እያለ ይሄዳል ዋጋው ስለቀነሰ። ለዛ ነው ዲማንድ ወደ ታች የሆነው። ዘ ሰፕላይ ኦፍ ኒው ሃውሲንግ ወይንም ዲተርማይኒንግ ኢንቨስትመንት አቅርቦት አዲስ ቤቶችን ሰርቶ የማቅረብ ያ ደግሞ ኢንቨስትመንትን ዲተርማይን የሚያደርግ ነው። we assume the law of supply that supplying extra quantities of new housing is more expensive because of diminishing returns to the factors of production used by the firms። እንግዲህ ብዙ ኤክስትራ መጠን ያላቸውን ቤቶች እየሰሩ ማቅረብ ተጨማሪ ቤት በተሰራ ቁጥር ውድ ነው የሚሆነው። ለምን? የሚገኘው ትርፍ ከዛ ተጨማሪ ከተሰራው የሚገኘው ትርፍ እየቀነሰ ዲሚኒሽ እያደረገ ስለሚሄድ። ለምን? ፋክተርስ ኦፍ ፕሮዳክሽኖች አሉ። ያንን ቤት ለመስራት የሚያስፈልጉ ማቴሪያሎች አሉ። እነሱ ውድ የሆኑ ስለሚሄዱ that is the existing resources become more expensive as firms bid up their prices to get them። እና ያሉት ሀብቶች ቤቱን ለመስራት ያሉት ሀብት እየጨመረ ነው የሚሄደው በጊዜ ሂደት። ለምን? ቤት ለመስራት ሲያስፈልግ ያንን ቁሳቁሶችን ስለሚፈልጉ የዛ ነገር ቁሳቁስ ፍላጎት ከፍ ሲል ደግሞ ዋጋው እየተወደደ ይሄዳል። ስለዚህ አዲስ ቤት ተሰርቶ ሲያልቅ እንደ መጀመሪያዎቹ በ100,000 የሚሸጥ ከሆነ አዲሱ ቤት ከ100,000 አያዋጣም። ለምን? ብዙ ወጪ ወጥቶበታል። ሶ ምን እየሆነ ነው የሚሄደው? አዲስ የሚሰራው ቤት እየተወደደ ነው የሚሄደው። So additional factors require higher payments to induce them to supply their services። ቤቶችን ለመስራት ከፍተኛ የሆኑ ወጪዎችን ስለሚያወጡ or the additional factors are just not as productive as existing resources used። እና ተጨማሪ የሆኑ ፋክተሮች እንደ ድሮ ያኛውን ቤት ለመስራት እንደተጠቀሙት ሪሶርስ አይነት አይደለም፣ ፕሮዳክቲቭ አይደለም። እንደዛ ስላልሆነ ሊሆን ይችላል። So the marginal benefit for firms or developers from building a new housing is the relative price of housing። ስለዚህ ይሄ ተጨማሪ ትርፍ የሚያገኘው በሰሩት ቤት ተጨማሪ ቤት ሲሰሩ የሚያገኙት ተጨማሪ ማርጂናል ቤኔፊት ምንድነው ከተባለ ሪላቲቭ ፕራይስ ነው። እዚህ ጋር ሪላቲቭ ፕራይስ ኦፍ ሃውሲንግ ነው። So to induce construction firms to build new houses, the marginal benefit or relative price of building new housing has to be higher than the marginal cost። ስለዚህ ተጨማሪ ቤቶችን ለመገንባት ማርጂናል ቤኔፊት የሚያገኙት ቤኔፊት ከኮስቱ መብለጥ አለበት። የሚያገኙት ትርፍ ከማርጂናል ኮስቱ መብለጥ አለበት። ያ ማርጂናል ቤኔፊት ማለት አንድ ተጨማሪ ቤት ሲሰሩ የሚያገኙት ትርፍ ነው። አንድ ተጨማሪ ቤት ሲሰሩ የሚያገኙት ትርፍ 10,000 ሆኖ መጀመሪያ ከሰሩት አንድ ተጨማሪ ቤት ሲሰሩ ያወጡት ወጪ ደግሞ 15,000 ቢሆን ይሄ አያዋጣም። ሶ ማርጂናል ቤኔፊቱ ከኮስቱ ከበለጠ ብቻ ነው አዳዲስ ቤቶችን መስራት የሚቀጥሉት። this tells us that supply of new housing curve is upward sloping in the relative price of new housing። ስለዚህ ሰፕላይ የአዳዲስ ቤት አቅርቦቶች
አፕዋርድ ነው። እንደዚህ ነው። ምን ማለት ነው? ከሪላቲቭ ፕራይሲንግ አንፃር ነው። ሪላቲቭ ፕራይሲንጉ ከፍ አለ ማለት ማርጂናል ቤኔፊቱ ከፍ አለ ማለት ነው። ማርጂናል ቤኔፊቱ ከፍ ካለ አዳዲስ ቤቶችን የመስራት ኢንቨስትመንትም በዛው ልክ ከፍ እያለ ይሄዳል የሚለውን ነው የሚያሳየው። changes in the demand for and supply of housing የቤት ፍላጎት መቀየር እንዲሁም አቅርቦት መቀየር። any change in the relative price of housing just involves relative pricing የምንለው PH over P የምንለው involves movements along the existing curves በዛ ባለው ከርቭ ላይ ሙቭ ማድረግ ነው። ሶ ይሄ ነው y axis ነው ሪላቲቭ ፕራይስን የሚያሳየው። ሶ ከዲማንድ አንፃር እንደዚህ ወደ ታች ከሄድን ሪላቲቭ ፕራይሱ እያነሰ ነው፣ ወደ ላይ ከፍ ካለ እንደዛ። በዚህም በሰፕላይ ወደ ላይ ከፍ ስንል ሪላቲቭ ፕራይሱ እየጨመረ ነው፣ ዝቅ ስንል እያነሰ ነው። ስለዚህ ሪላቲቭ ፕራይሱ አነሰ ጨመረ የምንለው በዛው ባለው ከርቭ ላይ ከፍ ዝቅ ማለት ነው as per normal supply and demand curve. Any other change involves a shift of curve which will have other flow on effects. ሌላ ለውጥ ከመጣ ግን አሁን የሪላቲቭ ፕራይስ ለውጥ እዛው ከርቭ ላይ እንደሆነ አይተናል። ሌላ አይነት ለውጥ ከመጣ ግን ከርቭን ራሱ shift ያደርገዋል። ዲማንድ ከርቭ እንደነበረው ወደዚህ ያደርገዋል ነው ከነበረበት። ይሄ የሚሆነው መሽመሽ ነው። for instance a country's population increases either because of an increase in the reproduction rate. የአንድ ሀገር የህዝብ መጠን ከፍ አለ እንበል። ከፍ ያለው ምክንያቱም በመዋለድ ብዛት ሊሆን ይችላል፣ ወይንም ደግሞ higher net immigration ብዙ ተሰዶ የመጣ ሰው ሊሆን ይችላል። this causes the following sequence of things to happen. ስለዚህ የህዝቡ ቁጥር በዛ ልክ ሲበዛ ዲማንድ የነበረው ፍላጎት ወደዚህ ከፍ ይላል ነው። ተመልከቱ። ፕራይሱ ራሱ መጀመሪያ እንደዚህ ነበር። ካለው ስቶክ ኦፍ ሃውሲንግ ወይንም ካለው ከቤት ቁጥር አንፃር ፕራይሱ ሪላቲቭ ፕራይሱ እዚህ የነበረው ወደዚህ ሽፍት አደረገ። ያያችኋ። ሶ ሰፕላይ አቅርቦቱ ራሱ እዚህ ጋር የነበረው የቤቱ አቅርቦት በዚህ ቁጥር የነበረው ወደዚህ ቁጥር ከፍ አለ። ኢንቨስትመንቱም በዛው ልክ እንደተቀየረ ማየት እንችላለን። ዲማንድ ፎር ሃውሲንግ ከርቭ ሺፍትስ አውትዋርድስ። ዲማንድ እንደነበረው ዲማንዷን ወደ ውጭ ወደ አውትዋርድ ሺፍት አደረገ። ሶ ሪላቲቭ ፕራይስ PH over P increases to clear the housing market. ሪላቲቭ ፕራይሱ ምን ይሆናል? ኢንክሪዝ ያደርጋል። የገበያውን ማርኬት የቤቱን የሃውሲንጉን ማርኬት ክሊር ለማድረግ ከፍ ይላል። ፕራይሱ ከፍ ይላል። ሰፕላይ ኦፍ ኒው ሃውሲንግ ኢንክሪዝ። ስለዚህ ሰፕላይ ከነበረበት እሱም ከፍ ይላል ነው። አቅርቦት ምን ኢንክሪዚንግ ዘ ፊውቸር ስቶክ ኦፍ ሃውሲንግ this will then cause fall in relative price also it will be still higher than the original level. እንግዲህ ምንም እንኳን አቅርቦቱ ከፍ ቢልም አቅርቦቱ ከፍ ሲል ሬሾ ይሄ ተጨማሪ የሚገኘው ቤኔፊት እያነሰ ነው የሚሄደው። ቢያንስም መጀመሪያ ከነበረበት ግን ከፍ ብሎ ነው የሚገኘው ሬሾ። There are many other things that can affect the demand for housing. ለቤት ያለን ፍላጎት ፍላጎትን አፌክት የሚያደርጉ ተጽዕኖ የሚያደርሱ የተለያዩ አይነት ምክንያቶች አሉ። including አንደኛ the interest rate የወለድ መጠኑ። that means because it affects mortgage costs ምክንያቱም የሞርጌጅ ዋጋን ይሄ ቤት ወይንም የተለያዩ ቁሳቁሶችን በብድር መግዛት ነው። ብድሩ ወለድ ያለበት ነው። ሙሉ ዋጋ ከፍሎ ሳይሆን የ100,000 ቤት ከሆነ የተወሰነውን 20,000 ከፍሎ 80,000 ደግሞ ወደፊት ሲከፈል ግን በወለድ ነው። የሆነ ኢንተረስት ሬት ይኖረዋል፣ የወለድ መጠን ይኖረዋል። ሶ የወለድ መጠኑ ከፍ ካለ ያንን ለመክፈል በየወሩ ሊሆን ይችላል በየአመቱ ያድግበታል ነው። ስለዚህ ፍላጎቱን ይቀንሳል የወለድ መጠኑ ከፍ ሲል። ሌላው ቤተር ቴክኖሎጂ የተሻለ ቴክኖሎጂ ሲሆን especially in building materials and construction techniques በቢልድ በማድረግ የቤቶችን በመገንቢያ ቁሳቁሶች እንዲሁም ኮንስትራክት በማድረግ ቴክኒክ ቤቶችን በመገንባት ቴክኒክ ላይ
የተሻለ ቴክኖሎጂ ምን ያደርጋል? as it lowers the cost of supplying new houses አዳዲስ ቤቶችን የማቅረብ ወይንም ሰፕላይ ማድረግን ወጪያቸውን ስለሚቀንስ and the shift the supply curve down supply curve-ን ወደ ታች shift ያደርጋል። እንደዚህ አንዴ ከነበረበት ወደ ታች እንዲህ shift ያደርጋል። ለምን? ብዙ ኢንቨስት እንዲሆን ያደርጋል፣ ብዙ ቤቶች እንዲሰሩ። ሌላው ኢንካም ኦፍ ፒፕል የሰዎች ገቢ ዲማንድን ፍላጎትን አፌክት የሚያደርገው how much income people have affected their demand curves and the host of other factors ሰዎች ምን ያህል ገቢ ያላቸው እንግዲህ ቤት ለመግዛት ገቢ ያስፈልጋል ሶ ያ መጠን አፌክት ያደርጋል። summary of residential investment የሬዚደንሻል ኢንቨስትመንት ሰመሪ ነው። and increasing the interest rate increases the cost of borrowing for home buyers and reduces residential housing investment የኢንተረስት ሬት የወለድ መጠን ከፍ ማለቱ ቤት ለመግዛት ያ በቤት ላይ ያለው ወለዱ ከፍተኛ ስለሆነ ሬቱ ሰዎች ለመግዛት ብዙም አይፈልጉ residential housing investmentን ይቀንሳል። an increasing population and tax policies shift the residential housing investment function የህዝብ መብዛት shift ያደርጋል ነው ሲጀመርም ያንን residential housing investment functionን shift ያደርጋል። እንዲሁም የታክስ ፖሊሲ የታክስ ህጉ ራሱ እንደዛ in a boom higher income raises the demand for housing a boom ላይ ወይንም ያለው ከፍ ሲል boom እና recession ወይንም ታች የሚሆንበት ጊዜ ያለ ኢኮኖሚ ከፍ ሲል የሰው ገቢ ከፍ ሲል ኢንካም ሬዝ ያደርግ ምን ይሆናል? ለቤት ያለ ፍላጎት ከፍ ይላል። ይሄም ደግሞ increasing residential investment ይሄንን ኢንቨስትመንት ያሳድገዋል ወይንም ከፍ ያደርገዋል።